የጌታ ጸጋና ሰላም ይብዛላችሁ ውድ ተመልካቾቻችን። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርብ የመጽሐፍ ዳሰሳ ፕሮግራማችን ነው። በዛሬው የመጽሐፍ ዳሰሳ ፕሮግራማችን የምንመለከተው መጽሐፍ እነሆ የእግዚአብሔር በግ የተሰኘው መጽሐፍ ነው። ይሄ መጽሐፍ በክርስቶስ መከራ ላይ እንዲሁም ደግሞ የመጨረሻው ሳምንታት የተከናወኑ ክንውኖች የተጻፉበት መጽሐፍ ነው። በዚህ መጽሐፍ ውስጥ ምን ጉዳዮች እንደተነሱ የምንመለከት ይሆናል። ይህ መጽሐፍ የተተረጎመው በሮዳስ አለማየሁ ነው። ሮዳስ ስለዚህ መጽሐፍ በውስጡ ምን ጉዳዮች ተነስተዋል፣ ጸሐፊውስ ማን ነው የሚለው እስቲ እንመልከትና ወደ ጥያቄዎቻችን እንገባለን። መልካም ቆይታ ይሁንላችሁ። እሺ፣ አመሰግናለሁ። እነሆ የእግዚአብሔር በግ የምትለዋ መጽሐፍ የተጻፈችው በጀርመናዊ ወንድም ነው። ስሙ ፍሪትስ ቮን ኬትዜል ይባላል። ታዋቂ የጋዜጣ ኤዲተር ነው። በኋላ ላይ በ1960ዎቹ አንድ መጽሐፍ ይጀምራል። ይህም ወደ ኢየሩሳሌም ስለመውጣቱ በሚል ርዕስ የሉቃስ 9:31ን ጥቅስ ይዞ ማለት ነው። ጌታ ኢየሱስ ክርስቶስ ከዛን ሰዓት አንስቶ ከሉቃስ 9 አንስቶ ወደ ኢየሩሳሌም ያደረገውን ጉዞና በመስቀል ላይ የፈጸመውን ስራ ወይም ያለፈበትን መከራ የሚተርክ በዛ ላይ የሚያሰላስል የሜዲቴሽን ያሰላስሎት መጽሐፍ ይጽፋል እና ርዕሱ ወደ ኢየሩሳሌም መውጣት የሚል ነበረ። ይሄ በጣም ልብን የሚነካ መጽሐፍ ስለነበረ ወዲያው ወደ እንግሊዝኛ የተተረጎመው። በዛው በጻፈበት ወቅት በተመሳሳይ ጊዜ ላይ ጸጋና እውነት በሚል የእንግሊዝኛ ጋዜጣ ላይ እነሆ ሰውየው በሚል መጽሐፍ ጀመረ። በተከታታይ ክፍሎች እነሆ ሰውየው። በመጨረሻ ከጋዜጦቹ ላይ በየክፍሉ የተጻፈውን በአንድ ወጥ በማድረግ በዚህ አይነት መልኩ መጽሐፉን የጻፉልን ደግሞ የዚህ መጽሐፍ ኤዲተር የዚህ መጽሐፍ አዘጋጅ ኤውጀን ቬዳር ይባላል። በካናዳ ያለው ወንድም ነው። እነሱ ደግሞ ትርጉሙን የመጽሐፉን ርዕስ ጋዜጣው ላይ ከተሰጠው እነሆ ሰውየው ጲላጦስ የተጠቀመው ቃል ነው ለሕዝቡ ሲያስተዋውቅ። ከሱ ይልቅ ዮሐንስ ስለ ጌታ የመሰከረውን እነሆ የእግዚአብሔር በግ የሚለውን የተሻለውን አገላለጽ በመጠቀም መጽሐፉ በአንድ ወጥነት እንዲዘጋጅ ሆኗል ማለት ነው። ሌሎች ብዙ መጽሐፎችን ጽፏል ኬትዜል ማለት ነው። ለምሳሌ ከትንሣኤ በኋላ የታየባቸውን 40 ቀናቶች እንዴት እንዳሳለፈ በሱ ላይ ያተኮረ በሱ ላይ የሚያጠነጥን መጽሐፍ ሁሉ ጽፏል። ከዚህ መጽሐፍ ቀጥሎ ያለ ማለት ነው። መጽሐፉ የሚጀምረው ከስቅለቱ በፊት ከነበሩት ጥቂት ሳምንታት በፊት ምን ይከናወን ነበር፣ በተለይ ከመስቀሉ ሞት ጋር ተያይዞ ማለት ነው። የምዕራፍ 1 ላይ መጽሐፉን ስናነበው የአይሁድ ሽማግሌዎችና ካህናት ጌታ ኢየሱስ ክርስቶስን ለመግደል ያደረጉትን ሴራ በመተንተን ነው የሚጀምረው። እንደምናውቀው በወቅቱ ሊቀ ካህን የነበረው ቀያፋ ጌታ ኢየሱስ ክርስቶስ አልዓዛርን ካስነሳው በኋላ ነገሩ እጅግ ስለሰፋ የጌታ ተቀባይነት በሕዝቡ ዘንድ እጅግ ስለበዛ አንድ ነገር ተናግሮ ነበረ። ሕዝቡ ሁሉ ከሚጠፋ አንድ ሰው ቢሞት ይሻላል የሚል። በእርግጥ እግዚአብሔር ነው በእርሱ ትንቢቱን ያናገረው። ነገር ግን ከሰው አንግል ከቀያፋ አንግል ስናየው ግን ለእነርሱ እንቅፋት እየሆነባቸው ነውና እሱን መግደል እሱን ማስወገድ የሚል ነገር ወሰኑ። ይህንን ደመደሙና ጨረሱ። ይህንን ካደረጉ በኋላ ከፋሲካ 2 ቀን በፊት እነዚሁ የአይሁድ ካህናት ሊቀ ካህኑ ሽማግሌዎቹ ተሰብስበው መመካከር ጀመሩ። እንዴት አድርገው ጌታ ኢየሱስን በተንኮል ነው የሚለው በተንኮል እንዲያጠፉት ተማከሩ እና ወስነው ነበረ። በቃ ጌታ ኢየሱስን ማስወገድ አለብን፣ የምናስወግደው በተንኮል ነው። ኦሬዲ ፍርዱ ተፈርዷል። በነገራችን ላይ መጽሐፉ ውስጥ ከሚደንቀን አንድ አገላለጽ መካከል የጌታ ኢየሱስ ክርስቶስ የፍርድ ብያኔ የተወሰነው ጥፋቱ ሳይነገር ነው። አስቀድሞ ፍርዱን በየኑ ሞት ይገባዋል አሉ። አሁን በኋላ ላይ ያደረጉት ነገር ምንድነው? ሞት ይገባዋል ላሉት ለጌታ ለኢየሱስ ምን ወንጀል እንፈልግለት እናመቻቸው እስቲ ማለት ህጋዊ ሽፋንን እንስጠው፣ ህጋዊ ገጽታ እናላብሰው በሚል በሐሰትም ይሁን በተንኮልም ይሁን በፈለጉት መንገድ ብቻ የሚፈልገውን ክስ መፈለግ ነውና በፋሲካ ቀን ግን አይሁን ብለው ነበረ። ለምን? ህዝብ የሚሰበሰብበት ነው። የህዝብ ባለው ግርግር እንፈጥራለን፣ ፋሲካው ይለፍልን፣ እናስወግደዋለን ብለው በቤተ መቅደሱ
የእግዚአብሔር ስም በሚጠራበት እግዚአብሔር አለ በሚባልበት በዛ በከበረው ስፍራ ላይ የቤተ መቅደሱን ባለቤት የእግዚአብሔር ልጅ በስጋ የተገለጠው ለመግደል ሴራ አደረጉ ነው የሚለን። ይሄ በአንድ በኩል የነበረው የቤተ መቅደሱ ገጽታ ነው። በሌላ በኩል ደግሞ በዚህ መጽሐፍ ላይ የተነሳው ጌታ ኢየሱስ ክርስቶስን ያከበረ ቤተሰብ ከኢየሩሳሌም ጥቂት ርቆ ባለ በቢታንያ ያለ የነ ማርታ አልዓዛር እና የማርያም ቤተሰብ ከስቅለቱ 6 ቀን በፊት 1 ሳምንት በፊት ጌታ ኢየሱስን ለማክበር እራት አደረጉ ይላል። በቤተ መቅደስ ሞት ይደገሳል። በዚህ ደግሞ ለጌታ ያላቸውን ፍቅር ለማሳየት ትልቅ እራት አደረጉ። እንደውም እራት ብቻ አልነበረ። የሚገርመው የጌታ የኢየሱስ ክርስቶስን የመስቀል ሞት የተረዳች ስሜቱን ያወቀችዋ ማርያም ለጌታ ለኢየሱስ መቃብር ያደረገችው ወይም ሰውነቱን ለመቃብር ያዘጋጀችበትን ሽቱ ያፈሰሰችበት ወቅት ነው። ጌታ ኢየሱስ ለደቀ መዛሙርቱ መስቀሉ ከመቅረቡ ጥቂት ጊዜያት አንስቶ ስለሞቱ ይናገር ነበር። ቢያንስ 3 ጊዜ ተናግሯል። ቢያንስ 3 ጊዜ እዚሁ መጽሐፍ ላይ ተጠቅሷል። ጥቅሶቹ ተቀምጠዋል። ተመልካቾች በደንብ ሊያነቡት ይችላሉ። ይህ መጽሐፍ በጣም ድንቅ የሚያደርገው ኦልሞስት እያንዳንዷን ቃል ገጣጥሞ የጻፈው ከመጽሐፍ ቅዱስ ነው ማለት እንችላለን። እንደውም የራሱን ቃላቶች ለመጨመር ጊዜ ያገኘ አይመስልም ጸሐፊው። እና እነዛ 3 ወቅቶች ላይ ከካህናት አለቆች ከጻፎች ጌታ ኢየሱስ እንዴት መከራ እንደሚቀበል ለካህናት አለቆችና ለጻፎች ተላልፎ ይሰጣል። ከዛ በኋላ አለና የሞት ፍርድ ይፈርዱበታል። ከዛ ይዘብቱበታል። ከዛ ይተፉበታል። ከዛ ለአሕዛብ አሳልፈው ይሰጡታል። ከዛ ይገሉታል ብሎ ተናግሯል ደረጃ በደረጃ። ይሄን ግን ደቀ መዛሙርቱ አላስተዋሉም። ብዙ ሊገባቸው አልቻለም። እነሱ የሚጠብቁት ጌታ ኢየሱስ ክርስቶስ ይነግሳል፣ ዙፋኑን ይዛል ነው። እሱ እየተናገረ ያለው ደግሞ ከካህናት አለቆች ስለሚቀበለው መከራና ስለሚጠብቀው የመስቀል ሞት ነው። ደጋግሞ ነገራቸው፣ አላስተዋሉም። አንዲቷ ሴት ግን በጌታ በኢየሱስ እግር ስር ትቀመጥ የነበረችው ማርያም ጌታ ኢየሱስ ክርስቶስ የመስቀሉ ሞት ለእርሱ ቀርቦ እንዳለ የመስቀሉ ሞት ጥላ እሱ ላይ ያንዣበበ እንዳለ ስለተረዳች ጌታ ኢየሱስ ክርስቶስ ጋር መታ ሽቶን በራሱ ላይ በማቴዎስ አጻጻፍ መሰረት በዮሐንስ ወንጌል አጻጻፍ መሰረት በእግሩ ላይ አፈሰሰች። በፀጉሯም እግሩን ታብስ ነበር። ከዛም ጌታ ኢየሱስ ይህን ተረጎመላት። ለመቃብሬ ለሚመጣው ሞት ለሚመጣው የመስቀል ሞት የጌታን ሰውነት አዘጋጀች። በኋላ ሽቶ ሊቀቡ ሴቶቹ ድል አላገኙም። ታውቃላችሁ፣ በ3ኛው ቀን ሲመጡ ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። ብቸኛ ድል ያገኘችው ማርያም ነች ይህንን ለመቀባት። ያንንም ደግሞ ከመስቀሉ በፊት ስሜቱን ተረታ እንዳደረገችው ማሰብ እንችላለን። ጌታ ኢየሱስ ክርስቶስ የሷን ድርጊት ወንጌል በሚሰበክበት ሁሉ ብሎ ዕውቅና ሰጥቷል። በቃ ይሄው ዛሬም እያወራን አይደል ስለ ማርያም ያደረገችው። ምክንያቱም ትልቅ መረዳት ነው። ከሐዋርያት ከሌሎቹ በተለየ ብቸኛ ሆና የመረዳት ስሜቱ ነበራት። የጌታን ሞት እየቀረበ እንደሆነ ማየት ይችላ ነበር። ይሄንም እግሩ ስር ከመቀመጥ ያመጣችሁ እንደሆነ ልናስተውል እንችላለን። ብቻ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሊሞት ሳምንታት በቀሩበት ወቅት በአንድ በኩል በቤተ መቅደስ ሞት ይደገሳል፣ በሌላ በኩል ደግሞ ለእርሱ ፍቅር ያላቸው እርሱን የሚወዱት ምን ያህል ፍቅራቸው ምን ያህል መውደዳቸው ታላቅ እንደሆነ ሊያሳዩ እራት አድርገውለታል። 2 ተቃራኒ አካላትን በጌታ የመከራ ሳምንታት ውስጥ መጽሐፉ ያስቀኘናል። ጌታ ኢየሱስ አስቀድሞ ወደ ኢየሩሳሌም ስለመውጣቱ በደንብ ይገልጽላቸው እንደነበረ ተመልክተናልና ወንድም ግርማ የመጨረሻው የጌታ ኢየሱስ አልፎ ሊሰጥ ባለበት ምሽት ከደቀ መዛሙርቱ ጋር ያሳለፈው ጊዜ አለና ያ ሰዓት ምን ይመስላል? በዚህ መጽሐፍስ እንዴት ነው የተገለጸው? እስቲ የሚለውን እንመለከታለን። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። በእውነት ስለ መጽሐፉ በቅድሚያ ለማለት እነሆ የእግዚአብሔር በግ የሚለው ቃል በጣም መሳጭ ነው። በተለይ ለሚያነቡት ሰዎች ራሱ መጽሐፉ እነሆ ብሎ ያቀርባል። በቃ በቀራንዮ መስቀል ላይ ስለ ኃጢአት መስዋዕት ሆኖ የቀረበ እና ለእግዚአብሔር ደግሞ የሚቃጠል መስዋዕት ሆኖ የቀረበውን የእግዚአብሔር በግ እነሆ ብሎ የሚያቀርብ አይነት እንደ ገበታ ነው። በቃ
እዩት፣ ከዚህ ተመገቡ እንደሚል ነውና አንባቢያን በእውነት እነሆ የእግዚአብሔር በግ የሚል ይሄ መጽሐፍ በመጠቀም መጽሐፍ ቅዱስ በአራት ወንጌላት የመጨረሻ ክፍሎቻቸው ላይ ስለ ጌታ ኢየሱስ ክርስቶስ ማንነት የጻፉትን ማየትና መረዳት ይቻላል። እነሆ የእግዚአብሔር በግ ሲል መጥምቆ ዮሐንስ እኮ የራሱ ደቀ መዛሙርት ኢየሱስን ተከትለዋል። እንደዛ ነው ውጤቱ። የዚህ መጽሐፍ ዓላማ ሰዎች አንብበው ጌታ ኢየሱስ ክርስቶስን የሚከተሉ እንዲሆኑ የኃጢአት ስርየትን እንዲያገኙ የሚጋብዝ መጽሐፍ ነው። ከርዕሱ ጀምሮ በጣም የሚስብ ነው። ክብር ለጌታ ይሁን። እንደዚሁም ደግሞ ወደ 19 ምዕራፎችን ያካተተ ነው። የሚገርም ነው። አራት ወንጌላት የጌታን የኢየሱስ ክርስቶስን ስራ እና ትምህርት በተመለከተ አይደል የጻፉት እና 3 ዓመት ነው እንግዲህ የቆየውና የመጽሐፎቹ የአራት ወንጌላት አብዛኛው ክፍል የእግዚአብሔር በግ መሆኑን ወይም የሕማም ሰው መሆኑን የመከራውን ታሪክ ዋና የመጣለትን ጉዳይ በመዘገብ ላይ ነው ጊዜ የሰጡት። ገጾቻቸውን በዛ ላይ ነው። አብዛኛው ክፍል ያ ነው። የመጨረሻው ክፍል ላይ ትኩረት ሰጥተዋል። ለዛ ነው ይሄ መጽሐፍ ትኩረት ሰጥቶ የሰው ልጅ መዳን የተፈጸመበትም ጌታችን ኢየሱስ ክርስቶስ የመጣለት ዓላማ የተከናወነበት የእግዚአብሔር ፈቃድም የተፈጸመበት ፈቃዱን ሊያደርግ አይደል የመጣው ጌታችን እና እንደዛ ስለሆነ ትኩረት ተሰጥቶበታልና ይሄንን ደግሞ በዚህ መንገድ ለማቅረብ ስለተገናኘንም እግዚአብሔርን እናመሰግናለን። እንግዲህ አሁን ወንድሜ በጥያቄው ላይ እንዳቀረብከው አልፎ የተሰጠበት ምሽት አለ። ይሄንን ቃል የሚጠቀመው ሐዋርያው ጳውሎስ ነው። በተለይ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ አልፎ በተሰጠበት ምሽት በሚል አገላለጽ ይጠቀማል። ይሄ አልፎ መሰጠት የሚለው ለሌሎች አካላት ተላልፎ መሰጠትን ነው መጀመሪያ የሚያሳየው። ለአይሁድ እንግዲህ በይሁዳ አማካኝነት ተላልፎ ይሰጣል። ከዛ አይሁድ ደግሞ ለአሕዛብ አሳልፈው ይሰጡታል። እንግዲህ አሕዛብ ደግሞ ለመስቀል ሞት አሳልፈው ይሰጡታል ማለት ነው። ይሄ የሆነው ስለ ሁላችን ነውና በጣም የሚገርም ነው። እኛ ልንይዘው በሚገባ ስፍራ ላይ ነው መጨረሻ ራሱን የሚያገኘው ጌታችን ኢየሱስ ክርስቶስ። በዚህ ምሽት የመጨረሻም በመሆኑ ወደ አባቱ የሚሄድበት መንገድ ነው። በነገራችን ላይ በቀራኒው በኩል አልፎ ከዛ ይቀበራል። በሦስተኛው ቀን ተነስቶ ወደ ክብሩ ይገባል እና የመስቀል መንገድ ስለሆነ የመጨረሻም ስለሆነ ከደቀ መዛሙርቱ ጋር በዚያች ምሽት በጣም የሚገርም ጊዜ፣ የማይረሳ ጊዜ ነው ጌታችን ኢየሱስ ክርስቶስ ያሳለፈው እና እኛም ዛሬ ስንናገረው እንዲሁም ተመልካቾች ይሄንን ሲሰሙት በጣም ትዝታው ራሱ ነፍስን የሚመስጥ ነው፣ ልብንም የሚነካ ነው። በሌላ በኩል ደግሞ ያስደስታልም እና እንዲህ ባጭሩ ለማስቀመጥ እንደው በሶስት ከፍለን ማየት እንችላለን። አንደኛው የፋሲካ እራት ያደረገበት ሁኔታ ነው ያለው በደርቡ ቤት ውስጥ። ሁለተኛው በደርቡ ቤት ውስጥ ስለ መንፈስ ቅዱስ ያስተማረው ትምህርት አለ። ከዛ በኋላ እንደው እንደ ሶስተኛ አድርገን ብንይዘው በጌትሴማኒ የአትክልት ስፍራ ከደቀ መዛሙርቱ ጋር ጸሎት በማድረግ ጊዜ አሳልፏል። እንግዲህ ከመያዙ በፊት እንግዲህ አልፎ የተሰጠበት ምሽት የምንለው እራት ካደረገበት ጊዜ ጀምሮ እስከሚያዝበት ጊዜ ድረስ ያለውን ሌሊት ነው። አልፎ የተሰጠበት ምሽት እርሱ ነው። እንደው አንዳንዶቹን አጠር አድርጎ ለማስቀመጥ እስኪ ስለ እራቱ ትንሽ እናንሳ። እንግዲህ በዚህ እራት ላይ ያው የፋሲካ እራት ነው። ከደቀ መዛሙርቱ ሁለቱ በደርቡ ቤት ውስጥ በተነጠፈ ታላቅ አዳራሽ አዘጋጅተዋል እና የፋሲካ እራት ከተጀመረ በኋላ የሆነው ነገር ምንድነው? የደቀ መዛሙርቱን እግር አጥቧል
ጌታ ኢየሱስ ክርስቶስ። ይሄ የፍቅር ማሳያ ነበረ። ደቀ መዛሙርቱን እንዴት እንደሚወዳቸው ነው ማሳየት የፈለገው። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እንግዲህ በጣም የሚገርም ነው። ይሄ እስከ መጨረሻው እንግዲህ በጊዜ ርዝመት ብቻ የሚለካ ሳይሆን በደቀ መዛሙርቱ ሁኔታም ራሱ የሚለካ ነው። አዎ ይወዱታል፣ ግን ደግሞ ከደቀ መዛሙርቱ አንዱ አሳልፎ ይሰጠዋል፣ ይክደዋል። የታመነም ደቀ መዝሙር ራሱ ጴጥሮስ ይክደዋል። እንደዚህም ቢሆን ሌሎቹም ይሸሻሉ። ይሄንን ሁሉ ያውቃል። ግን የወደዳቸውን እስከ መጨረሻ ወደዳቸው ማለት ይሄን ሁሉ ምንም ቢያደርጉ ማለት ምንም ቢያደርጉ እስከ መጨረሻው ወደዳቸው። የሆነ ነገር ሆነዋል፣ ፈርተዋል፣ ሸሽተዋል፣ ክደዋል በሚል አይጠላቸው፣ እስከ መጨረሻው ወደዳቸው ይላል። ስለዚህ ይሄ ፍቅር ለኛ ዛሬም ቢሆን በሰማይ ሆኖ የእርሱ የሆኑትን በቃሉ አማካኝነት የሚያጥባቸው መሆኑን የሚያመለክት ነው። ምክንያቱም ሁሉም በእጁ አሳልፎ እንደሰጠው ባወቀ ጊዜ ነው የደቀ መዛሙርቱን እግር ያጠበው። ይሄ አንዱ ነው እንግዲህ እስከ መጨረሻው ያለውን ፍቅሩን የገለጠበት ነው። በሞቱ ብቻ አይደለም፣ በማንጻት ስራውም ለኛ ያለውን ፍቅር ጌታ ይገልጣል ዛሬም ቢሆን ማለት ነው። ሌላው በዚህ በእራቱ ምሽት ያደረገው ትልቁ ነገር እስከ ዛሬ ድረስ ወይም ጌታም እስኪመጣ ድረስ እንድናደርገው የተሰጠን ነገር ቢኖር ምንድነው? የመታሰቢያ እራት ነው። የጌታ እራት ብለን የምንገልጸው ማለት ነው። አልፎ በተሰጠበት ምሽት ሐዋርያው ጳውሎስም ያስታወሰውና የገለጠው ይሄንን ነው። የሚገርም ነው። ጌታችን በዛ ምሽት ስርዓቱን አሳይቷል፣ በኋላ ለጳውሎስም ገልጦለታል። ስለዚህ የሚያሳየን ምንድነው? አልፎ በተሰጠበት ምሽት የሞቱን መታሰቢያ ጌታ ኢየሱስ ክርስቶስ በዛ እራት ላይ አድርጓል። ከፋሲካው እራት ከመጣው ዳቦ ውስጥ ዳቦውን አንስቶ አመስግኖ ቆርሶ ሰጣቸው፣ ይሄ ሥጋዬ ነው እያለ እንዲሁም ደግሞ ወይኑን አንስቶ አመስግኖ ጽዋውን ሲያካፍላቸው እንመለከታለን። ስለ ኃጢአት ስርየት የሚፈሰው ደሜ ይህ ነው ብሎ ማለት ነው። ስለዚህ ምንድነው የሚያመለክተው? በቀራኒው መስቀል ላይ አሁን ስለ ሰዎች ልጆች ኃጢአት የሚቀበለው መከራ ሲታወስ እንዲኖር ይፈልጋል። እሱም መጨረሻ ላይ ያለው ምንድነው? በእግዚአብሔር መንግስት አዲሱን እስከምጠጣበት ጊዜ ድረስ ከዚህ ወይን ፍሬ ካሁን ጀምሮ አልጠጣም አለ። ያ ማለት ምንድነው? በእግዚአብሔር መንግስት ነው ዳግም የምንገናኘው ማለቱ ነው። እና የመጨረሻ በቃ የሽኝት ፕሮግራም በሉት። ግን ያደረገው ምንድነው? በራሱ ስጋና ደም ምሳሌነት የተዘጋጀ እራት ነው። እና ይሄ ለቤተ ክርስቲያን ተሰጥቶ ይሄውና ከአይሁድ ባመኑት መካከል ብቻ ሳይሆን እንጀራውን የመቁረስ ስርዓት የነበረው በኋላ ሐዋርያው ጳውሎስ በጢሮአዳም በቆሮንቶስም በተለያዩ ቦታዎች ላይ እንዳስጀመረውና በየቤተ ክርስቲያኑ እንደቀጠለው እስከ ዛሬ ድረስ የጌታ ኢየሱስ ክርስቶስ የሞቱ መታሰቢያ የሚደረግበት እራት ነው። ከዚህ ጋር አምልኮም ጭምር የምናደርግበት ነው። ምክንያቱም በዛው ዕለት በጣም በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ በማህበር መካከል በዜማ ከደቀ መዛሙርቱ ጋር እግዚአብሔርን አመስግነዋል። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ የሚል አለ። እንግዲህ ከዚህ በኋላ ያው በዮሐንስ ምዕራፍ 14 እስከ 16 የምናገኘው የደርቡ ቤት ትምህርት ነው ያለው። ጣፋጭ በሆነ አንደበቱ ጥልቅ በሆነ መንገድ በጣም በሚገርም ሁኔታ የተባረከ ተስፋን የሚናገር ትምህርት ይነግራቸዋል። መጀመሪያ ልባችሁ አይታወክ ይላል። ምክንያቱም በዛ ምሽት እሄዳለሁ ስላላቸው ታውከው ነበር ደቀ መዛሙርቱ። እነሱም ማረጋጋት ነው እና ለምን ሲባል በእግዚአብሔር እመኑ በእኔም ደግሞ እመኑ አለና ሁለት ተስፋ ይሰጣቸዋል። አንደኛው እሄዳለሁ እንዳልኳችሁ፣ ሁለተኛ እመጣለሁ ይላቸው። ይህን ትምህርት ያስተምራቸዋል። ተመልሶ የእርሱ ለሆኑት እንደሚመጣና ወደ ራሱ እንደሚወስዳቸው። ሁለተኛው ግን እኔ አብን እለምናለሁ ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ ይሰጣቸዋል፣ የሚያጽናና። እኔ ብሄድም እስከዛው ድረስ ግን በእኔ ምትክ ሌላ አጽናኝ ይመጣል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው አለና እናንተ ግን በእናንተ ዘንድ ስለሚሆን በውስጣችሁም ስለሚኖር ታውቁታላችሁ ይላቸዋል ብሎ ስለ መንፈስ ቅዱስ ማንነት ስለሚሰራው ስራ በጣም ጥልቅ በሆነ መንገድ
ያስተምራቸዋል። ከዛ በመቀጠል ተነስተው ይወጣሉ። በመንገድ ላይ የሄዱ ደግሞ እኔ የወይን ግንድ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፎች ናችሁ የሚል ያለ እኔ ምንም ልታደርጉ አትችሉም የሚል ድንቅ ትምህርት ያስተምራቸዋል። ከዛ በመከራ ውስጥ ማለፍ ምን እንደሆነም ይነግራቸዋል። ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን እንደጠላኝ እወቁ። ምዕራፍ 16ም ላይ ልክ እንደዚሁ ለእግዚአብሔር መስዋዕት ያቀረቡ ይመስላችኋል እናንተን የሚገድሉ ሰዎች እያለ መጨረሻም ላይ በዓለም ሳላችሁ መከራ አለባችሁ እያለ ከእርሱ የተነሳ ሊገጥማቸው የሚችለውን መከራ ሳይደብቅ በጣም በሚገርም ሁኔታ በግልጽ አስተምሯቸዋል ማለት ነው። እነዚህን ሁሉ ትምህርቶች በጣም በሚደንቅ ሁኔታ በጣም ልብን በሚያንጠለጥል መንገድ ያስተማረበት ምሽት ነው ማለት ነው። በመጨረሻ ይህንን ሁሉ የጠቀለለው በምንድን ነው? በጸሎት ነው። ዮሐንስ 17 በጣም እኔ እሄዳለሁ፣ ወደ አንተ እመጣለሁ፣ እነሱ በዓለም ናቸው፣ ከክፉ እንድትጠብቃቸው ጻድቅ አባት ሆይ፣ ቅዱስ አባት ሆይ የሚል አንድ ርዕስ ያለው ጸሎት። ሌላው ግን አንድነታቸውን በተመለከተ እኔና አንተ አንድ እንደሆነ አንድ ይሆኑ ዘንድ የሚል ርዕስ ያለው ጸሎት እና በአስደናቂ ሁኔታ የምናውቀው ነው። የሊቀ ካህናትነቱ ጸሎት ነው። ብዙ ጊዜም ተምረነዋል። በዚህ መጽሐፍ ላይም በየስፍራው እነዚህ ነገሮች ተነስተዋል እና ከደቀ መዛሙርቱ ጋር እንዲህ አይነት ምሽት ነው ያሳለፈው። እግራቸውን አጠበ፣ እንዳይረሱት የመታሰቢያ እራት አደረገ። ከዛ መረሳት የሌለባቸውን ትምህርቶች ነገራቸው። በመጨረሻ በጸሎት ነው የተለያዩት። ልብ አይነካም? ይሄ በእውነት የሚገርም ነው። ፋይናሊ ያው ጌቴሴማኒ ውስጥ ገብቶ እሱን ልናነሳው እንችላለን። ለየት አድርጎ ከተወሰኑ ደቀ መዛሙርቱ ጋር ያንን በጣም የአባቱን ጽዋ ያየበትን ምሽትም አብሮ ያሳልፋል። ከዛ በኋላ ተላልፎ ይሰጣል ማለት ነው። እንግዲህ በልጥ ተላልፎ ሊሰጥ ባለበት ምሽት ላይ የተከናወነውን ነገር ወንድም ግርማ ጥሩ አድርገህ በመጽሐፉም የተብራራውን አንስተሃል። እኔ በጣም የሚገርመን የጌታ መረጋጋት፣ ውስጣዊ ሰላም። ምክንያቱም ወዴት እንደሚሄድ ያውቃል። በእግዚአብሔር የቀደመ እውቀት የቀደመ ሐሳብ የመጣ ነው እና እንግዲህ እንደዚህ አይነት መከራዎች ከፊት እየመጡ ምን አይነት መረጋጋት እናይበታለን። ይሄ በጣም ደስ የሚል ነው። ከዚህ ጋር አያይዤ ምንድነው ጌታ ኢየሱስ ወደ ጌቴሴማኒ የጸሎት ስፍራ ላይ ሄደው ቅድም ወንድም ግርማ ለማንሳት ሞክሯል። ሮዳስ እንዴት ይታያል የጌቴሴማኒ ሁኔታ? ምንን ያመለክተናል ጸሎቱ? ምክንያቱም ቅድም እንዳልነው ይቀድማቸው ነበር ብለናል። አስቀድሞም ደግሞ የመጣበት ዓላማ ሽኝቱ በቀራንዮ በኩል ነው የሚሆነው አይደለ? በመስቀል በኩል ነው። ግን ጌታ ኢየሱስ ወደ ጌቴሴማኒ መጥቶ ደግሞ ጸሎት ጸልሏል እና ይሄ ምንን ያመለክተናል የሚለው እስቲ እንመልከት። እውነትም ቅድም ወንድም ግርሜ ሲያነሳ ምሽቱ የተለየች ምሽት ነች። ጳውሎስ የተለየ ስም ሰጥቷታል። ጌታ ኢየሱስ ተላልፎ የተሰጠባት ምሽት ነው የምንለው። እኔ እንደውም ሐሙስ ከሚለው ይልቅ ጌታ ተላልፎ የተሰጠባት ምሽት የሚለው ሐሙስ የሁል ጊዜ የሐሙሶች ስም ነው። ጌታ ኢየሱስ ተላልፎ የተሰጠባት ምሽት ግን አንድ ነች፣ ልዩ ነች። ልዩ ስሟ፣ ልዩ መጠሪያዋ ነው እና ያ ምሽት በብዙ ነገር የታጨቀ ነው። የዮሐንስ ወንጌል ምዕራፍ 13 ጀምሮ እስከ ዮሐንስ ወንጌል ምዕራፍ 18 ድረስ አንድ ምሽት እኮ ነው። የአንድ ምሽት ታሪክ ነው። ረጅም ጊዜ ሰጥቶ ረጅም ምዕራፎችን ሰጥቶ ዮሐንስ በመጽሐፉ የዳሰሰበት መንፈስ ቅዱስ እንዲጻፍ የወደደበት ነው። ደም ሌሎች ወንጌሎች ላይም እንደተባለ የጌቴሴማኒው ጸሎት በጣም ልዩ ጸሎት ነው። ጌታ ኢየሱስ ክርስቶስ የጸሎት ሰው መሆኑን እናውቃለን። የሉቃስ ወንጌል ጌታን እንደ ሰው ልጅ ሲያቀርበው ዋና ማጠንጠኛው በእግዚአብሔር ላይ የሚደገፍ ፍጹም ሰው ከሚለው አንጻር ነው። በተደጋጋሚ ጸለየ የሚል ቃል እናገኛለን። ከጸሎቶች ሁሉ ግን በጣም ልዩ ቦታ ከምንሰጣቸው በጣም የተለየ የጸሎት ድባብ ካለበት ክፍል ዋነኛው ግን የጌቴሴማኒው ጸሎት ነው። ጌታ ኢየሱስ ክርስቶስ ተላልፎ ከመሰጣቱ በፊት የጸለየው ጸሎት እንደው አንድ ምንባብ እንዳነብ ቢፈቀድልኝ መጽሐፉ ላይ ምን ይላል? ገጽ 13 በዓይናችን ፊት ያለው ፍጹም በሆነ መልኩ በእግዚአብሔር ላይ የተደገፈውና የታዘዘው ሰው የሆነው ክርስቶስ ኢየሱስ ነው። የእግዚአብሔር ምክሮችን ይፈጽም ዘንድ ግድ የሚያልፍበት ወደ መስቀሉ የሚወስደው መንገድ በፊቱ ነበር።
ይህን የመከራ መንገድ ሲቀርበው በእርሱ ላይ ሊመጣ ስላለው ነገር በጥልቅ ይሰማው ጀመር። እናም ሊደነግጥ ሊተክዝም ጀመረ። ማርቆስ 14:38 ለደቀ መዛሙርቱም ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔ ጋር ትጓላቸው። ማቴዎስ 26:38 የእነርሱን እዝራትና ማጽናናት ጠበቀ። ይህን ለማድረግ ምክንያት ነበረው። ነገር ግን የሚያስተዛዝነውና የሚያጽናናው እንደማያገኝ በዚያም በጣም እንደሚያዝን ያውቃል። የእርሱ ብቸኛው የብርታት ምንጭ ከላይ ከአባቱ ዘንድ ነው ይላል እና በዛ ምሽት ላይ በማቴዎስ፣ በማርቆስ፣ በሉቃስ ደግሞም በዕብራውያን መልእክት ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ አንድ ባንድ ይሰማው ስለነበረ ስሜት በተለያየ ቃል ሂደቶቹን ጽፈውልናል። መጀመሪያ ወደ ጌቴሴማኒ ከመጣ በኋላ ከ12ቱ ደቀ መዛሙርት መካከል 3ቱን ለይቶ ወስዶ እነ ጴጥሮስ፣ ዮሐንስና ያዕቆብን ወስዶ እነሱንም ከወሰደ በኋላ የድንጋይ ውርወራ ያህል ከነርሱ ርቆ የጸለየው ጸሎት ነው የጌቴሴማኒ ጸሎት። ደቀ መዛሙርቱን እንዳነበብነው ጻፊው እንደጻፈው ከእርሱ ጋር እንዲተጉ ሽቶ ነበረ፣ ስሜቱን በመግለጽ ጭምር። ነፍሴ እስከ ሞት ድረስ እጅግ አዘነች። ጌታ ኢየሱስ እውነትም የመስቀሉ ድባብ በእጅጉ በእርሱ ላይ ያንዣበበ ነበር። በነገራችን ላይ የጌቴሴማኒን ጸሎት ስናስብ እያሰብን የምናሰላስለው የጲላጦስን አለንጋ፣ የጲላጦስን የእሾህ አክሊል ወይም ከሱ አስቀድሞ አይሁዶች ያዋረዱትን ማዋረድ፣ ማንገላታት፣ መስደብ፣ መጥፋት፣ መዘበት እነዚህ ነገሮች እያሰብን ሳይሆን ጌታ ኢየሱስ ክርስቶስም እነሱን እያሰበ ስላልጸለየ የኛ ማጠንጠኛ ከአባቱ የሚቀበለው ጽዋ ነው። የጌቴሴማኒ ጸሎት ያተኮረው ጌታ ኢየሱስ ክርስቶስ በእኔና በእናንተ በሰው ልጆች ኃጢአት ምክንያት በእርሱ የሚያምኑ ሊድኑ እንዲችሉ ኃጢአታቸውን በመስቀል ተሸክሞ፣ ኃጢአት መሸከም ብቻ አይደለም፣ ኃጢአት የማያውቀው እርሱ ኃጢአት ሆኖ በመስቀል ላይ ሊሞት ያለበትን ያችን ሁኔታ እያሰበ በኃጢአታችን የሚመጣውን ጽዋ የሚመጣበትን ሰይፍ እንዴት እንደሚቀበል እያሰበ ቅድስት ነፍሱ የተጨነቀችበት ኃጢአት የማያውቀው እርሱ ኃጢአት ሲሆን፣ ኃጢአት ያላደረገው እሱ ኃጢአታችንን ሲሸከም፣ የማያውቀው እሱ እርግማን ሲሆን ምን አይነት ሁኔታ ውስጥ እንደሚያልፍ እየተመለከተ ነፍሱ ታዘን ነበር። እስከ ሞት ድረስ ነፍሴ አዘነች አለ። እንዴት አያዘን? እንዴት አይጨነቅ? እሱ እኮ ኃጢአት አያውቅ። መስቀል ላይ ኃጢአት ሊሆን ነው እኮ። ኃጢአት ሊሸከም ብቻ አይደለም፣ ኃጢአት ሊሆን ነው። እንደውም መጀመሪያ ተንበረከከ፣ በፊቱ ወደቀ የሚል ሁሉ እናገኛለን። በፊቱ ወድቆ የጸለየው ጸሎት። የሉቃሱማ ከዚህ ሲጠነክር ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ እስኪል ደርሶ። የደም ነጠብጣብ ማለት እኮ በከፍተኛ ጭንቀት ውስጥ የሚመጣ ሰው ከባድ ጭንቀቱ ሲወርድ ደም ይወጣል። ይገርም ነው። ላም አይደል እኛ የምናውቀው ደም ነጠብጣብ ነበረ። ልክ በዛ አይነት መጠጥ ተጨንቆ ነበር። ነፍሴ እስከ ሞት ድረስ አዘነች አለ። የዕብራውያን ጻፊ እንደውም ከእንባና ከብርቱ ጩኸት ጋር ነው የሚለው። አልቅሷል፣ አንብቷል። ለምን? ጌታ እንደዚህ ያለ አባቴ ሆይ ብትወድ ይህቺ ጽዋ ከኔ ትለፍ፣ ቢቻልህ ይህቺ ጽዋ ከኔ ትለፍ። የሚቻልህ ከሆነ ፈቃድ ከሆነ ማለት እኛ የሰው ልጆች እኛ የምንድንበት ሌላ መንገድ ካለ እኔ ጽዋውን ሳልጠጣ እኔ ሰይፉ ሳያርፍብኝ ሌላ መንገድ ካለ ለእግዚአብሔር ሁሉ ይቻለው አይደለ? ሁሉ የሚቻል እግዚአብሔር እባክህ ይህቺ ጽዋ ከኔ ትለፍ አለ። ግን የኔ ፈቃድ አይሁን ያንተ ፈቃድ ብሎ ተናገረ። ራሱን ለእግዚአብሔር ፈቃድ አስገዛ። እግዚአብሔር ምንድነው ፈቃዱ?
በዚህም ፈቃድ የኢየሱስ ክርስቶስን ሥጋ በማቅረብ ተቀድሰናል ነው አይደለ? የእግዚአብሔር ፈቃድ ምንድነው? በኢየሱስ ክርስቶስ ሥጋ በኩል እኛ እንድንቀደስ ነው። ለምን? የኃጢአት ደመወዝ ሞት ነው። እግዚአብሔር ጻድቅ ነው። ኃጢአትን እግዚአብሔር ዝም ብሎ ሊያልፍ አይችልም። የግዴታ ሞት፣ የግዴታ የኃጢአት ደመወዝ መከፈል አለበት። ስለዚህ ጌታ ኢየሱስ ክርስቶስ ቢቻለ ያለው ለእግዚአብሔር ጻድቅነት፣ ለእግዚአብሔር ቅዱስነት፣ ለእግዚአብሔር ብርሃንነት ኃጢአት በስፍራው ላይ መገኘት የማይታሰብ ብቻ ሳይሆን የግድ ሊከፈል የሚገባው ስለሆነ ዋጋው ሊከፈልበት ስለሚገባ የእግዚአብሔር መልስ በቃ ጽዋውን መጠጣት አለብን ነበረ። ኢየሱስ ለጴጥሮስ ሰይፉን ሲያነሳ አባቴ የሰጠኝን ጽዋ አልጠጣትምን አለ። በቃ ፈቃዱን አስገዛ። ግን ደስ የሚለው ያ የተከዘው፣ ያ ያዘነው፣ ያ ያነባው፣ በፊቱ የወደቀው፣ ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ የነበረው ኢየሱስ ሲነሳ ግን እንደዛ አልነበረ። የሚያበረታው መልአክ ታየው ነበር። እግዚአብሔር በሚያበረታ መልአክ በኩል ፍጹም ሰው ስለሆነ ነው። በነገራችን ላይ እዚህ ጋር ማሰብ ያለብን እንደ ፍጹም ሰውነቱ ነው። ይሄ ሁሉ ነው የሚያበረታ መልአክ ታየው፣ በርትቶ ከዛ በኋላ ቅድም ወንድሞች ስታነሱት እንደነበረ ለሞት ያውም የመስቀል ሞት የታዘዘ ሆነ ይላል እና የጌቴሴማኒ ጸሎት የእግዚአብሔርን ጽዋ በእኛ ኃጢአት ምክንያት በመስቀል የሚቀበለውን ከሰው ሳይሆን ከእግዚአብሔር የሚቀበለውን መከራ እያሰበ ቅድስት ነፍሱ የተሰማትን ስሜት ምን ያህል ከባድ ሕመም ውስጥ እንዳለፈች ምን ያህል ዋጋ እንደምትከፍል ያመለከተበት የተሰማውን ስሜት የገለጠበት መስቀሉ ማለት ምን ማለት እንደሆነ የታየበት ድንቅ ስፍራ ነው እና በእርግጥም የሚገርም ጸሎት ነው። ያው በጣም የጌቴሴማኒ ቆይታው በጣም ልብን የሚይዝ ነው። በይበልጥ ደግሞ ጸሎቱ በራሱ የእግዚአብሔርን ፈቃድ ስለማድረግ ነው መደምደሚያ የሚሆነው የእሱን ፍላጎት ሳይሆን፣ ነገር ግን የእግዚአብሔር ፈቃድ ይፈጸማል። ቅድም ሮዳስ እንዳነሳኸው ሌላ አማራጭ ካለ ያ ይሁን፣ ካልሆነ ግን ወደ መስቀሉ ለመሄድ መከራውን ለመቀበል ያመነታ ነበረ ጌታ ኢየሱስ። ይሄን የምናየው አስቀድሞ ከሐዋርያቶቹ ጥቂቱን ወስዶ ነበረና ትንሽ እንኳን አብሮት ሊቆዩ አልቻሉም። በጣም ድካም ላይ ነበሩ። ከዚህ ጸሎት በኋላም ደግሞ የምናገኘው አንድ ሁኔታ አለ፣ ክስተት አለ፣ መካድ አለ እና ይህም ነገር የተነሳው በዛ ምሽት ነው። በይበልጥ ደግሞ ክህደት የምንለው መቼም ከምታውቀው ሰው ሲሆን፣ አጠገብ ካለ ሰው ሲሆን፣ ከሚያምን ሰው ሲሆንና በጣም እንትን ይላል ስሜትን ማለት ነውና ምን አይነት ሁኔታ ነበረ ጌታ የገጠመው? ከክህደቱ ጋር ተያይዞ የነበረው ስሜት ይመስላል። ክህደቱስ የተባለው በዛ ምሽት የተከሰተው ነገር ምንድነው? ወንድን ገርማስ? አዎ ቅድም እንደጀመርነው ጌታችን ኢየሱስ ክርስቶስ ተላልፎ ለመሰጠቱ ምክንያት የሆነው ነገር ያው ይሄው ክህደት ነው። ነገር ግን ይሄ እንደው ምክንያት ነው እንጂ ቅድም ወንድሙ ላይም ብለዋል፣ በእግዚአብሔር በቀደመው ዕውቀቱ መሰረት ነው። ይሁን እንጂ ይሄ እንዲፈጸም ያው ምክንያት የሆነው አንደኛው ከሃዲ አሳልፎ የሰጠው ይሁዳ ነው። ከዚህ ነው የምጀምረው። በዛ ምሽት ላይ ሁለት አይነት ክህደት ተፈጽሞበታል። አንደኛው በአፍ አማኝ የተፈጸመ ክህደት ነው። ሁለተኛው ደግሞ በእውነተኛ አማኝ የተፈጸመ ክህደት ነው። የአፍ አማኙ ይሁዳ ነው። እርሱ በተለይ አሳልፎ የሰጠበት መንገድ ሆኗል። እንግዲህ በጣም የሚገርም ነው። ይሄ ሰው ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በገበታው ላይ በተቀመጠ ጊዜ፣ በእራት ላይ በተቀመጠ ጊዜ አብሮ የነበረ ሰው ነው በዛ ሰዓት ላይ። ነገር ግን ጌታ ኢየሱስ ክርስቶስ በዚያች ምሽት ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበረ እና እንደሚክደው አሳልፎ እንደሚሰጠው ተናግሯል። እና በዚህ ሰዓት ላይ የተሰማው ስሜት አለ። ይሄ ሰው ከ12ቱ ሐዋርያት ተቆጥሮ የነበረ ነው። በኋላ ላይ ጴጥሮስ እንደተናገረው ከኛ ጋር ተቆጥሮ ነበር፣ ታድሎ ነበር የተባለ ሰው ነው።
በዛ ላይ ሁለት ሁለት እያደረገ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በሚልክበት ጊዜ እርሱም የተላከ ሰው ነው። እንደውም የታመነ ስፍራ ተሰጥቶት ከረጢቱን የሚይዝ እኮ ነው፣ ገንዘብ የሚይዝ ሰው ነው እና ብዙ ነገር ነው የተሰጠው። በዚህ ደረጃ ያለ ሰው ነው። በዚያች ምሽትም እራት የተቀመጠ ሰው ነው። ግን እንጀራዬን የበላ ተረከዙን አነሳብኝ በሚል ቃል የተገለጸ ነው ስሜቱ። እዛው የእርሱ የሆነው ደቀ መዝሙር ይሄንን ለማድረግ መንገድ ላይ እንደሆነ ስላወቀ ምንድነው የሚለን? የዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 21 ላይ ይህንንም ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ስለዚህ የሚያውክ የታወከ ስሜት አይተንበታል ማለት በጌታ በኢየሱስ ላይ። ለምንድን ነው የታወከው? ተላልፎ መሰጠቱን በመፍራት በምን አይደለም። እሱማ ቀደም ብለነዋል፣ ሊቀድማቸው ነበር ነው እያለን ያለው። ፊቱን እንደ ባልጩት ድንጋይ አድርጎ ነው መከራውን ሊጋፈጠው የተዘጋጀው። ግን ምንድነው እዚህ ጋር ያለው አገላለጽ ከእናንተ አንዱ የሚለው ነው። ቅድም ወንድም ሙሌ በደንብ ገልጸኸዋል። ይሁዳ አይደለም የሚለው፣ ከእናንተ አንዱ። ስለዚህ ምንድነው ያወከው? የእርሱ ሆነው ከተቆጠሩት መካከል ስፍራ ያለው ሰው አሳልፎ ለመስጠት መዘጋጀቱ፣ ይሄ ነው የሚያውከው። ክህደቱ በአፍ አማኝ ነው። ከእናንተ አንዱ ዲያብሎስ ነው፣ ሌባ ነው ተብሎ የተጠራው ይሄ ሰው በቃ ሊቀለበስ በማይችል መንገድ ነው የካደው። ይሄ ክህደት ምን አይነት ክህደት ነው? አማኝ መስሎ የነበረው ሰው አምኛለሁ ያለውን ነገር የሚክድበት አይነት መካድ ነው። ይሄ አንዱ ነው። ሁለተኛው ግን ጴጥሮስ ነው። የጴጥሮስ በጣም አሳዛኝ ነው። ለምን? ጴጥሮስ ማለት የእውነትም ለጌታ ዋነኛ መሳሪያ ነው። በኋላ ላይ ጌታ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ ያለው ሰው ነው። በዚህ ደረጃ ሰማያዊ መገለጥ ያለው ሰው በራስ መተማመን የሚባል እኔነት አጠቃው። ስለዚህ ጌታ ኢየሱስ ክርስቶስ በዛች ምሽት ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ አንተ አማለድኩ ይለዋል። እንደዚህ ሲለው እስከ ሞትም እስከ ወህኒም ቢሆን ከአንተ ጋር ሄዳለሁ እንጂ ከቶ አልክድህም የማለት ነገር ሲናገር እንሰማዋለን። በዚች ሌሊት ሁላችሁ ትሰናከላላችሁ ሲል ነው በተለይ ነው የተናገረው። በማርቆስ ወንጌል ላይ ምዕራፍ 14 ቁጥር 30 ኢየሱስም እውነት እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ይለዋል። በኋላ ላይ ስንመለከት የመጀመሪያውን ጩኸት ሲጮህ ዶሮ ይክደዋል ጴጥሮስ እና ጌታ ኢየሱስ ክርስቶስ ያለው ነገር ኤግዛክት ነው የተፈጸመው። በቃሉ መሰረት እስከ ሊቀ ካህናቱ ግቢ ሄዷል እኮ ጴጥሮስ። ግን እስከ ሊቀ ካህናቱ ግቢ ድረስ ገብቶ ያለ ቅርብ ነው። ፊት ለፊት ከጌታ ጋር ሊተያዩ የሚችሉበት ስፍራ ላይ ነው። ፍርዱ የሚከናወንበት ቦታ፣ የፍርዱ አዳራሽ፣ ችሎቱ እና እሱ ከሊቀ ካህናቱ ሎሌዎች ጋር የተቀመጠበት ስፍራ አንጻር ለአንጻር ነው የሚመስለው እና የሚገርም ነው። ካንተ ጋር ሞታለሁ ያለው ሰውዬ የራሱን ሊቀ ካህን ትቶ ከነሱ ሊቀ ካህናት ማህበር ውስጥ ራሱን አገኘው ማለት ነው። ምንድነው የሆነው? የሉቃስ ወንጌል ምዕራፍ 22 ላይ እንደሚነግረን 61 ጀምሮ ጌታም ዘወር ብሎ ጴጥሮስን ተመለከተው ይለናል። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የጌታ ቃል ትዝ አለው ነው። በቃሉ መለሰው ማለት ነው። ወደ ውጭ ወጥቶ ምርር ብሎ አለቀሰ። ንስሐ ብቻ ሳይሆን ለንስሐ የሚገባ ፍሬ አደረገ። በዚህ ጊዜ የነበረው ስሜት ምንድነው ነው? ይሁዳ በሚክደው ጊዜ ታወከ ነው የሚለው እና ይሁዳን በተመለከተ ምንም ተስፋ አናይም። ጴጥሮስን በተመለከተ ግን የመራራት ስሜት ነው ኢየሱስ ውስጥ የምናየው። የማዘን ስሜት ነው። ለጴጥሮስ ማሰብ ነው። ለምን እንዲመለስ ወደ ንስሐ እንዲመጣ እኮ እየማለደለት ነው።
ይሄንን ነው የምንመለከተው። ስለዚህ አብዝቶ ስለሱ ይቃትት ነበር። የሚገርም ነገር ነው። ወደ ስፍራው መመለስ ብቻ ሳይሆን የበለጠ ያንን ሊበቀል በሚችል ደረጃ ነው የተጠቀመበት። እና እንግዲህ ጌታ ተከድቷል። አዎ አንደኛው የአፍ አማኝ በዛው ነው የጠፋው። ቢጸጸትም እንኳን ንስሐ ሊገባ አልቻለም፣ ታንቆ ነው የሞተው። ይሄኛው ግን ለንስሐ የሚገባ ፍሬ ያደረገ። ዕብራውያን ምዕራፍ 6 ላይ እንደምንመለከተው እንደ ይሁዳ ያሉትን ለንስሐ ማደስ አይቻልም፣ እንደ ጴጥሮስ ያሉትን ግን ለንስሐ ማደስ ተችሏል። ክህደትም ቢሆን ማለት ነው። እንደው እግረ መንገዱን ዶክትሪናሊ እዚህ ላይ ብዙ ሰዎች የሚያነሱት ነገር አለ። ከካደ ሰው ሊጠፋ ይችላል የሚል ማለት ነው። ግን ክህደቱ ምን አይነት ነው የሚለው ነው እዚህ ጋር መጠየቅ ያለበት። የጴጥሮስ አይነቱ በሰው ፊት ነው የካደው እንጂ በእግዚአብሔር ፊት አይደለም። በአፉ ነው የካደው እንጂ በልቡ አይደለም፣ በልቡ አማኝ። ስለዚህ ይሄ ሰው የሚቀጣውን ቅጣት ተቀጥቶ በሚማርበት መንገድ ተምሮ ተመልሶ። የይሁዳን ግን በምንመለከትበት ጊዜ ያመነው በአፉ ነበር፣ በልቡ አላመነ። የካደው ግን በልቡ ነው። ከልብ በቃ ነው የካደው። በቃ የምሩን ነው የካደው። በብር አሳልፎ ነው የሰጠው። ስለዚህ ይሁዳ ወንበሩ ላይ ሐዋርያነት ስፍራው ላይ ተቀመጠ እንጂ ቀድሞውንም ከኢየሱስ ጋር አልነበረም። ስለዚህ ከጥፋት ልጅ በቀር ማንንም አልጠፋም ተብሏል አይደለ? በየቦታው ይሁዳ ድሮውንም የጥፋት ልጅ ነው እንጂ አሁን አሳልፎ ስለሰጠ ገና አሁን ድኖ የነበረ ሰው ጠፋ ልንል አንችልም። በይሁዳ ያው ከእናንተ አንዱ ዲያብሎስ ነው እኮ ተብሏል። መጀመሪያ ዲያብሎስ የሆነ ሰው ነው፣ ድሮም የጠፋ ሰው ነው። እና እግረ መንገዱን ይሄንን ማወቅ ያስፈልጋል ሰዎች ማለት ነው። በጌታ ደቀ መዛሙርት መካከል ሁለት አይነት ሰዎች ናቸው ያሉት። ንስሐ መግባት የቻሉና ንስሐ መግባት ያልቻሉ ሰዎች አሉ። የአፍ አማኞች ንስሐ መግባት አይችሉም። እውነተኛ አማኞች ግን በንስሐ መታደስ ይችላሉ። ይሄንን እናያለን። ሁለት አይነት ሰዎች አይተናል በዚህ በክህደቱ ላይ ማለት ነው። አንደኛው ወጥቶ ነው የሄደው፣ አልተመለሰም። ስለዚህ ሰው በቤተክርስቲያን ውስጥም ሊኖር ይችላል። ግን ያ ሰው የሚወጣበት የሚገለጥበት ግን አማኝ አለመሆኑ ከጌታ ጋር አለመሆኑ የሚረጋገጥበት ጊዜ ይኖራል። እውነተኛ አማኞች ግን አይጠፉም ከሚለው ጋር ጴጥሮስ ትክክለኛ ምሳሌ ነው ብዬ አስባለሁ። ምክንያቱም ክዶ ከጌታ ጋር ነው ያለው፣ ክዶ ከኢየሱስ ጋር ነው ያለው፣ ክዶ ኢየሱስ እየተከተለ ነበረ። ቅድም እንደገለጽከው እስከ ሸንጎ ድረስ አብሮ የነበረበት ሁኔታ አለና አሁን ጨለማው እየበረታ ነው፣ ግን ብርሃኑ ሊመጣ ነው አይደለ? ይሄ መስቀሉ መከራው ከመጣ በኋላ የሚወጣ ብርሃን አለ፣ የሚወጣ ቀን አለ። ግን ይሄኛው ጨለማው እየባሰ የመጣበት ጊዜ አለና ይሁዳ ከወጣ በኋላ የተከሰተ ክስተት አለ አይደለ? ቅድም ያነሳው ነገር አለ መግቢያችን ላይ። እነዚህ አይሁድ ይማከሩ ነበረ፣ ያሴሩ ነበረ። እንግዲህ የተጠቀሙት ይሁዳን ነው። ከዚህ ጋር ተያይዞ የማታው ሸንጎ አለ፣ የምሽቱ የዛ ሸንጎ አለ። ጠዋትም ደግሞ የተከሰተ የአይሁድ ሸንጎ አለ። እዛ ጋር የተከሰተው ነገር ምንድን ነው? በጣም ያፋትኑ ነበረ። ሕግ የተጣሰ ይመስላል። በምሽት የተከሰተ ሸንጎ አለ ምናምን ከእንትን ውጭ ከሕግ ውጭ ማለት ነውና ይሄ ነገር ምን ይመስል ነበረ? እስቲ እንግዲህ አሁን ተላልፎ ከመሰጣቱ ጋር ተያይዞ ይህ ክፍል በተለይ ምዕራፍ 3 ላይ በደንብ ተነስቷል እና ምዕራፉ ሲጀምር ይሄን የጻፈው ወንድማችን የሐዋርያት ሥራ ምዕራፍ 4ን ጥቅስ ይጠቀማል። እንዴት አለቆቹ ገዢዎቹ እንደተከማቹና እንደተሰበሰቡ ደቀ መዛሙርቱ በጸሎታቸው ወቅት አንስተውት ነበረ የነበረውን ክስተት፣ የዛ ምሽት ክስተት ምንድነው ያሉት? ቁጥር 24 ላይ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማይና ምድር ባሕሩን በእነርሱ የሚኖረውን ሁሉ የፈጠረ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝብስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገረ አምላክ ነህ። በቀባው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር
እጅና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ አሉ። የጌታችን የኢየሱስ ክርስቶስ ሞት አስቀድሞ የተወሰነ ነው። ዓለም ሳይፈጠር የታወቀ ነው። በእግዚአብሔር በቀደመ ዕውቀቱና ሐሳቡ ብሏል ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ። አሁን እየሆነ ያለው ነገር ምንድነው? እግዚአብሔር አስቀድሞ የወሰነውና የፈቀደው ነገር በአመፀኞች እጅ እየተፈጸመ ነው። እግዚአብሔር ያሰበው ይፈጸማል። በዛኑ ቅጽበት ደግሞ የሰው አመፀኝነት ይገለጣል። የሰው ተንኮለኝነት፣ የሰው እግዚአብሔር ጠልነት እግረ መንገዱን ተገልጦ ይታያል። እና እነዚህ ሰዎች ጌታ ኢየሱስ ክርስቶስን ከያዙበት ምሽት አንስቶ ቢያንስ የ6 የፍርድ ሂደቶች አሉ። መጀመሪያ ወደ ሊቀ ካህናት የመጣበት ሐና፣ ቀያፋ ሊቀ ካህናቶቹ ጋር መጣ። ቀጥሎ ወደ አይሁድ ሸንጎ የሄደበት ሂደት አለ ምሽቱ ላይ። ይቀጥልና ማለዳ ላይ ይሄው ሸንጎ ይሰበሰባል። የአይሁድ ሸንጎ ውሳኔውን ከጨረሰ በኋላ መግደል ስለማይችሉ የሞት ፍርድ መወሰን ስለማይችሉ በቀጥታ ለሮማ አሳልፈው ይሰጡታል። ለጴንጤናዊው ለጲላጦስ። ጲላጦስ ፍርዱስ መግባት ስላልፈለገ ለሄሮድስ ያስተላልፈዋል። ሄሮድስም ነገሩ ምንም ሳያገኝበት ሲቀር ወደ ጲላጦስ ይመልሰዋል። በመጨረሻም ጲላጦስ አንዴ ከራሱ አንዴ ከህዝቡ ጋር እየተሟገተ ካሳለፈ በኋላ የመስቀል ሞቱን ፈርዶ ጌታ ኢየሱስ እንዲሞት ይሆናል ማለት ነው። ከምሽቱ ጀምሮ ቢያንስ እነዚህ ሰዎች በፍርድ ሂደት ውስጥ ተሳትፈዋል ማለት ነው። እንዳነሳው የአይሁዱን የፍርድ ሂደት ስንመለከተው በቀጥታ ለይሁዳ ገንዘብ ሰጥተው ጌታ ኢየሱስ ክርስቶስን ተላልፎ ለነሱ እንዲሰጥ ካደረጉ በኋላ ጌታችን በመጀመሪያ የቀረበው ወደ ሐና ነው። የዮሐንስ ወንጌል ምዕራፍ 18 እንደሚነግረን እንግዲህ ሐና ከቀያፋ በፊት ሊቀ ካህን የነበረ ሰው ነው። በወቅቱ በብሉይ ኪዳን አንድ ሊቀ ካህን በሕይወት እስካለ ድረስ ሌላ ሊቀ ካህን አይሾምም። አንድ ሁለተኛ ተከታይ ሊቀ ካህን የሚመጣው ከዛው ሊቀ ካህን ዘር ነው። አሮን ከዛ ልጆቹ ብሎ እንደሄደ ማለት ነው። በዚህ ወቅት ግን እንደዛ አይደለም። የፖለቲካ ባለስልጣናት ነበረ፣ ሮሞቹ ነበር ጭራሽ ሊቀ ካህን ሁሉ የሚሾምላቸው። በሚያሳዝን ሁኔታ ጌታ ኢየሱስ ክርስቶስ በተወለደበት ዘመን ዮሐንስ በሚመሰክርበት ጊዜ ጌታ በምድሩ ላይ እያለ ሐናና ቀያፋ ሊቀ ካህናት ነበሩ ሁሉ የሚል እናነባለን። 2 ሊቀ ካህን። ወደ መጨረሻው አካባቢ ወደ መስቀሉ አካባቢ ቀያፋ ብቻውን ስፍራውን ይዞታል። ሐናን እንዳነሱት የታሪኮች ይናገራሉ። እዚህ መጽሐፍ ላይ አንስቶታል ጻፊው። ሐናን አነሱትና ቀያፋ ብቻውን። ግን ሐናን ሲያነሱት ከቀያፋ ጋር ግን የሥጋ ዝምድና ነበራቸው። ለምን? ሐና ለቀያፋ አማች ነበረ። ብቻ ስልጣኑ ውስጥ በዝምድናው ውስጥ እጁ አለ እና ቀጥታ የአይሁድ ሎሌዎች ይዘው ወደ ሐና መጡት። ጌታ ኢየሱስ ክርስቶስ ሐና ጋር ከቀረበ በኋላ ምን እንዳደረገ ሳናውቅ በቀጥታ ወደ ቀያፋ ነው የሚልከው። ቀያፋ ማለት ደግሞ ጌታ ኢየሱስ ክርስቶስ ቢሞት ይሻላል ያለው ሊቀ ካህን ነው። አስቀድሞ ከሳምንታት በፊት ይሄ ሊቀ ካህን በቀጥታ የሚፈልገውን ነገር አገኘ። በነገራችን ላይ እነዚህ ሊቀ ካህናት ከካህናትና ከጻፎች ከሽማግሌዎች ጋር ሆነው ጌታ ኢየሱስ በፋሲካ እንዳይሰቀል የመከሩ ሰዎች ናቸው። ነገር ግን የእግዚአብሔር በቀደመው ዕውቀቱ በቀደመው ሐሳቡ እነሱ ያሉት ሳይሆን የእግዚአብሔር ሐሳብና ፈቃድ ሊፈጸም የግድ ነውና የፋሲካው በግ መሞት ያለበት በፋሲካ ቀን ነውና በፋሲካ ምሽት ላይ እነሱ ተማክረው ጌታ ኢየሱስን ሊሰቅሉ አላወቁትም። ግን የእግዚአብሔር ሐሳብ እየገዛ ነበር። ቀያፋ መጣ። ጌታ ኢየሱስ ፊቱ ቀረበ። ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታ ኢየሱስ ክርስቶስ የመለሰለት መልስ በቀጥታ ስለ ትምህርቱ ከፈለክ ብዙ ሰዎች ሰምቷል፣ ጠይቃቸዋለሁ። ስለ ደቀ መዛሙርቱ አልነገረውም፣ አይመለከተውም ነበርና ያን ጊዜ የሊቀ ካህኑ ባሪያ ተናዶ በጥፊ መታው ነው የሚለው። ለምን? የሚገባ መልስ አልሰጠም በሚል ጌታችን የመጀመሪያውን ማንገላታት የመጀመሪያውን የንቀት እርምጃ ወሰዱበት፣ በጥፊ መቱት።
ቀያፋ ይህን ካደረገ በኋላ ነገሩ ብቻውን እንደማያስኬደው ስላወቀ በአይሁድ ታሪክ ተደርጎ የማይታወቅ ነገር አደረገ። በሌሊት የፍርድ ሂደት እንኳን እኔ በአይሁድ አይደለም በዓለም ታሪክም ማቀው የለም። በርግጥ ሊኖር ይችላል አላውቅም። ግን ፍርድ ቤት በቀን ነው የሚሰራው። ለጌታ ለኢየሱስ ያላቸው የጥላቻ ልክ ግን እንቅልፋቸውን አስትቶ አንደኛ የተሰባሰቡት ሊቀ ካህናቱ ግቢ ነው፣ ቦታው አይደለም። ሁለተኛ የተሰባሰቡት በቀን አይደለም በሌሊት ነው። በሌሊት አይቻልም፣ ሕግ ይከለክላቸዋል። በሌሊት ተሰብስበው ሶስተኛ ሕግ ጣሱ። አሁን የጣሱት ደግሞ የእግዚአብሔር ሕግ ነው። ኦሬዲ የሞቱን ፍርድ ፈርደዋል። አሁን እየፈለጉ ያሉት የሚመች ክስ ነው፣ ግን ክስ አላገኘው። ምን አድርገው ይፍረዱበት? ጌታ ኢየሱስ ከናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ ነበር። የሚጠቅሱት ኃጢአት የላቸው። ሞት ጲላጦስ እንኳን ሞት አይገባውም ነው ያለው። ምንድነው ያጠፋው? ምንድነው የበደለው ነው እኮ ያለው። ጲላጦስ እንኳን በቅናት አሳልፎ እንደሱ ታውቅ ነበርና፣ ስለዚህ በቀጥታ ያደረጉት የሐሰት ምስክር ፈለጉ። መጽሐፉ የመጽሐፍ ቅዱስ አስተማሪዎቹ የእግዚአብሔርን ሕግ አስጠባቂዎቹ ዋነኛውን የእግዚአብሔር ሕግ ጣሱት። በሐሰት ሰው እንዲመሰከርበት ማድረግ። ይሄ በዘዳግም መጽሐፍ ተወግሮ እንዲሞት ያደርጋል። የሐሰት ምስክር ወንጀሉን ራሱ ላይ ነው የሚሆነው። የሐሰት ምስክር አመጡ፣ ግን የሚገርም ነው እሱም አልተስማማ። ያመጣሉ አይስማሙ፣ ያመጣሉ አይስማሙ፣ ይፈርስባቸዋል። መጨረሻ ላይ ቤተ መቅደስን አፍርሼ በ3 ቀን እሰራዋለሁ ብሏል የሚል ያላለውን የሚናገር ሰው አመጡ። አሁንም አልጣማቸውም። ግራ የገባው ይመስላል ሊቀ ካህኑ። ይኸው ይሄ መጽሐፍ እንዲህ በትረካ ነው የሚያቀርበው። የሚገርማችሁ በቃ እንዴት አድርጎ ሞት ቀያፋ ግራ ገባው። ምን ያደርገው? ከዛ አንድ ነገር ወደ ሐሳቡ መጣለት። ኢየሱስ ይሁሉ ሲከሱት ዝም ብሎ ነበረ። ሊቀ ካህኑ ተደንቋል። የሆነ ምላሽ ቢሰጣቸው የሆነ ነገር ላይ ያደርጉ ነበር። ጸጥ አላቸው። የሐሰት ክስ ነው፣ መልስ መስጠታል። ያኔ ሊቀ ካህን ትዕግስቱ ሲያልቅ በቃ አንተ ክርስቶስ የእግዚአብሔር ልጅ ነህ ወይ? በእግዚአብሔር አምልሃለሁ፣ እባክህ ተናገራለሁ። በቃ ነህ አይደለም ንገረን አለ። በእግዚአብሔር አምልሃለሁ አለ። ያን ወቅት ላይ ዘሌዋውያን 5 ላይ በእግዚአብሔር ቢያምል የሚል ቃል አለ። እውነቱን ተናገር። ጌታ ኢየሱስ ለእግዚአብሔር ቃል አንዲቷ እንኳን ነጥብ እንዳትወድቅ የሚፈልገው ጌታ ኢየሱስ አንተ አለ። አንተ እንዳልከው ነው አለ። እኔ ክርስቶስ የእግዚአብሔር ልጅ ነኝ። እንደውም ይሄ ብቻ አይደለም። ከዚህ በኋላ እኔና እናንተ የምንገናኘው እንደዚህ የናዝሬት ሰው ሆኜ ሳይሆን የሰው ልጅ አለ በኃይል ቀኝ ሲቀመጥ በክብር ደመና ሲመጣ ታዩታላችሁ። በቃ ዳንኤል ተፈጸማ። ዳንኤል 7 ያን ጊዜ ሊቀ ካህኑ ልብሱን ቀደደው ነው። ይሄም ደግሞ ሌላ አራተኛ ጥፋት። ሊቀ ካህን ልብስ መቅደድ አይችልም። ዘሌዋውያን 10 ላይ ቢቀድ ኃጢአት ነው የሚሆንበት። ቀደደው። እሱ ምን አገባው? ስለ እግዚአብሔር ቃል ቀደደውና ሌላ ምስክር ምን ያስፈልገናል? ሞት ይገባዋል። በቃ ካፉ ሰምተናል አለ። ኢሚዲየትሊ ጌታ ኢየሱስ በእነሱ ያሰት ክስ ሳይሆን እሱ በተናገረው እውነት በሆነው ምስክርነት እውነት ከሆነው ጌታ በወጣው እውነት አማካይነት ሊፈርዱበት ተነሱ። ወዲያው በቃ ሞት ይገባዋል አሉ። ወስኗል እኮ አሁን ሲያስታክኩ እኮ ነው። ከዛ በኋላ ሌሊቱን ሙሉ ሲዘብቱበት ሲተፉበት አይኑን አስረው ትንቢት ተናገር እያሉ የገዛ ህዝቡ የገዛ ወገኑ ሲያሹፍበት አመሹ፣ ሲቀልዱበት አመሹ። ማለዳ ላይ ሸንጎ ተሰበሰበ። አሁን ኮንፊደንስ አላቸው። የማታውን ምስክርነት ሰምተዋል። በቀጥታ ጥያቄን ይጠይቁት፣ አንተ ክርስቶስ ነህን ነው ያሉት። በማለዳ ሲያገኙት የማታዋን ይዘዋታል። እሱም አላቸው እናንተ እንዳላችሁ ብነግራችሁ አታምኑኝም። በቃ ከዚህ በኋላ መልፋት አያስፈልግም። ወሰናችኋል አይደል? የምትፈልጉት ታደርጉ አይደለ? ስለዚህ አሰሙኝም። ከዚህ በኋላ በክብር ስመጣ ነው የምታገኙኛላችሁ። በቃ ደገመላቸው የማታው ቃል። ያኔ ምስክር አያስፈልገንም ብለው በቀጥታ የአይሁድ የሸንጎ ምርመራ ምሽት ላይ የጀመረው በዘበት የተጠናቀቀው በማለዳ ተነስተው ይህን ካስፈጸሙ በኋላ የሞት ፍርዷን መጨረሻ ላይ ያው መሬት ላይ ለማውረድ ወደ ጲላጦስ ወሰዱት ይላል። የአይሁድ የፍርድ ሂደት በዚህ መልኩ ነው የቀረበው።